that Ayatollah Khamenei's fatwa declaring the atomic bomb forbidden is fake and it's just hiding behind the Islamic concept of taqiyya. ነገር ግን በጣም የበለጠውና በጣም ወሳኙ ነገር ፈረንሳይ ሀገር የሚኖር ኢራናዊ ሰው በጣም እንግዳ የሆነ ነገር ጻፈ። የአያቱላህ ኻሜኒ ፈትዋ የአቶሚክ ቦምብን የተከለከለ በመሆኑ ላይ የሰጠው የውሸት ነው፣ ታኪያ ወይም መደበቅ በሚባል የኢስላማዊ ጽንሰ ሐሳብ ጀርባ ለመደበቅ ሲባል የተሰጠ ፈትዋ ነው በማለት ጻፈ። በኢስላም ታኪያ ማለት ሰው ህይወቱን ለማዳን ሲል መዋሸት ይችላል የሚል ጽንሰ ሐሳብ ነው። እና ይህ ሰው እንደሚለው ኻሜኒ የውሸት ፈትዋ የሰጠው የኢራንን ህዝብ ለማዳን ነው። ይህ ማህሙድ ሙራድ ኻን የሚባል ሰው ተራ ሰው አይደለም። የኻሜኒ የራሳቸው የእህታቸው ልጅ ነው። የኻሜኒ እህትና ልጇ በኢራን ውስጥ ካሉ ትልቅ ጠላቶቻቸው መሃል ናቸው። ውድ ተመልካቾቻችን በዛሬው ቪዲዮ ላይ ዶክተር ዛኪር ናይክ በኢራን በአሜሪካና በእስራኤል መሃል ስለተነሳው እውነተኛ ምክንያቶች የገለጸበትን በእጅጉ የሚያስገርም ትንታኔ ያለው ቪዲዮ ይዘናል። እስከ መጨረሻው ድረስ ቪዲዮ መመልከታችሁን እንዳትረሱ፣ አብራችሁን ቆዩ። Iran, America and Israel, what's the real reason behind their fight? There are 57 Islamic countries in the world. So ኢራን፣ አሜሪካ፣ እስራኤል ከውጊያቸው ጀርባ ያለው እውነተኛ ምክንያት ምንድነው? በዓለም ላይ 57 እስላማዊ ሀገራቶች አሉ። ታዲያ ለምንድነው እስራኤልና አሜሪካ በኢራን ላይ ብቻ ያተኮሩት? በአሜሪካና በኢራን መሃል ያለው ግጭት የእውነት ለመረዳት ከፈለግን ወደ ሁለተኛው የዓለም ጦርነት መመለስ አለብን። በሁለተኛው የዓለም ጦርነት ጊዜ እያንዳንዱ ሀገር በመሰረታዊነት ሁለት ምርጫዎች ነበራቸው። ወይ የብሪቲሽ ኢምፓየርን መደገፍ ወይም ከሂትለር አጠገብ መቆም። ብዙዎቹ ሀገራቶች የብሪቲሽ ኢምፓየርን ደገፉ። ነገር ግን በዛ ጊዜ የኢራኑ ሻህ የብሪቲሽ ኢምፓየርን ገሸሽ አድርጎ ከሂትለር ጋር ቡድን ፈጠረ። ከዛ በኋላ ኢራንና ጀርመን በጣም የቅርብ ወዳጆች ሆኑ። የብሪቲሽ ኢምፓየር ይህንን ፈጽሞ አልወደደውም። ስለዚህ ብሪታንያ ኢራንን ከሁሉም አቅጣጫ ማጥቃት ጀመረች። በፍጥነትም ሙሉ ሀገሪቷን እየተቆጣጠረች ሄደች። ይህንን ሲያይ የኢራኑ ሻህ ለብሪቲሹ ኢምፓየር በጥቂት ቀናቶች ውስጥ እጅ ሰጠና ዙፋኑን እንዲያተርፉለት ለመናቸው። agreed, but on one condition, he had to step down and his 22-year-old son would become the new Shah of Iran. እንግሊዞችም በዚህ ተስማሙ። ግን አንድ ቅድመ ሁኔታ አስቀምጠው ነበር። ይሄውም እርሱ ከስልጣን እንዲወርድና የ22 ዓመት ልጁ አዲሱ የኢራን ሻህ እንዲሆን። ይህ የሆነበት ምክንያትም ልጁ ሪዛ ሻህ ፓላቪ የብሪቲሽ ኢምፓየር ታማኝ አሸንጓሊ ስለሆነ ነው። አዲሱ የኢራን ሻህ ወይም ንጉስ በእንግሊዞች በጣም ይነሳሳ ይደነቅ ነበር። የኢራን ህዝቦች ልክ እንደ ምዕራባውያኖች እንዲለብሱ ይፈልግ ነበር። እንደነሱ ፓርቲ እንዲያዘጋጁ፣ ባህል ወጋቸውን እንዲረሱ ይፈልግ ነበር። ለዛ ነው ንጉስ ከሆነበት ከመጀመሪያው ቀን ጀምሮ እስልምናን ከኢራናውያኖች ለማራቅ የሞከረው። በዚህም የተነሳ በኢራን ውስጥ ሂጃብ መልበስን ከለከለ። በርካታ መስጂዶችንና መድረሳዎችንም ዘጋ። የሀገሪቷን መሪ እስላማዊ ሊቃውንቶችም አሰረ። ይህንን ማድረግ ጀመረና ሙዚቃ፣ ፓርቲዎችና አልኮሎች በመላው ኢራን ውስጥ መስፋፋት ጀመሩ። ኢራን በርካታ አልኮል ከማምረቷ የተነሳ ይቺ እስላማዊ ሀገር በመላው ዓለም ላይ ኤክስፖርት ማድረግ ሁሉ ጀመረች። የኢራኑ ንጉስ የሚያደርገው ነገር ሁሉ መልካም እንደሆነ ያስብ ነበር። እውነቱን ለመናገር ራሱን የነገስታቶች ሁሉ ንጉስ አድርጎ ነበር የሚያየው። አንድ ቀን ለሳዑዲ አረቢያው በጊዜው ለነበረው ንጉስ ፈይሰል ለምን በድሮ መንገድ ላይ ተቀርቅረህ ትቀራለህ? ሳዑዲን ልክ እንደ ምዕራባውያኖች ወደ ሊበራል ሀገርነት መቀየር ይገባል ብሎት ነበር። ነገር ግን የሳዑዲው ንጉስ ፈይሰል ይህንን ለማድረግ አሻፈረኝ ያለው። የሚያስቀው ነገር ግን ዛሬ ያቺው ሳዑዲ አረቢያ ኢራንን ትንሽ ሊበራል ሁኚ እያለቻት ነው። ግን አሁን ኢራን አሰማቸውም። የኋላ የኢራኑ ሻህ ኢራንን ከኢስላም ለማራቅ በብርቱ ሲሞክር በኢራን የሚኖሩ ዋና ዋና የሚባሉ የኢስላም ሊቃውንቶች እርሱን መቃወም ጀመሩ። ከዚህ በኋላ እነዚህ የኢስላም ሊቃውንቶች ሻሁን የተቃወሙ ንግግሮችን በየመስጂዶቹና በየመድረሳዎቹ ውስጥ ማድረግ ጀመሩ። Started opposing him. After that, these scholars began giving speeches against the Shah in mosques and madrasas. The biggest scholar among them was Ayatollah Khomeini. Khomeini and his followers started urging the people of Iran. ከነዚህ ሊቃውንቶች መሃል ዋነኛው አያቱላህ ኻሜኒ ነበሩ። ኻሜኒና ተከታዮቻቸው የኢራን ህዝቦችን በሻሁ ላይ እንዲያምፁ ማነሳሳት ጀመሩ። ውሎ አድሮ የኻሜኒ ተጽዕኖ በኢራን ውስጥ በከፍተኛ ሁኔታ አደገ። በዚህም የኢራኑ ሻህ አሰረውና ከሀገሪቱ አባረረው።
ከዛ በኋላ ኢማም ኾሜኒ ኢራንን ለቀው ኢራቅ ሰፈሩ። ወጣቱ ንጉሥ እያንዳንዱን እንቅስቃሴያቸውን በቅርበት ይከታተል ጀመር። ሳዳም ሁሴን እንኳ የኾሜኒን እያደገ ያለ ተጽዕኖና ኃይል መፍራት ጀመረ። አንድ ቀን እንደውም ሳዳም ለኢራኑ ሻህ ኾሜኒን ማስወገድ ከፈለገ በመግደል ሊገላገለው እንደሚችል ሁሉ ነግሮት ነበረ። ነገር ግን ሻሁ አይሆንም፣ መግደል አያስፈልግም፣ ኾሜኒ በምንም መንገድ ሊጎዳኝ አይችልም በማለት ነበር የመለሰለት። ኢማም ኾሜኒ ንግግራቸውን በካሴት መቅዳት ጀመሩ። ኢራቅ ተቀምጠው ሳለ እነዚህ ካሴቶች በኋላ በድብቅ ወደ መላው ኢራን እየገቡ ይሰራጩ ጀመር። ህዝቡ በኾሜኒ ቃላቶች እየተነቃቃ በመሄዱ ቀስ በቀስ ከኢራኑ ሻህ በላይ እንደ መሪያቸው እርሳቸውን ይቆጥራቸው ጀመር። ነገር ግን ሻሁን ወይም ንጉሱን ከስልጣን ማስወገድ የሚቻል አልነበረም። ምክንያቱም በጣም ኃያል የሆነ ሰራዊት ስለነበረውና ከሌላ ኃያላኖቹ ሀገራቶችም ሙሉ ድጋፍ ያገኝ ስለነበረ ነው። ያኔ አሜሪካ እንደ አለቃ ነበረች። የሙስሊሙ ዓለም ደግሞ የአሜሪካ ተወዳጅ አሻንጉሊት ነበሩ። በዚህ ጊዜ የኢራኑ ሻህ የስልጣኑ ጫፍ ላይ በነበረ ጊዜ የህይወቱን ትልቁን ስህተት ሰራ። የፐርሺያ ነበልባል የተባለ የዓለማችን እጅ የኢራኑ ሻህ የታላቁን የፐርሺያ ኢምፓየር ዳግም እንዲያንሰራራ ለማድረግ በኢራን ውስጥ እስካሁን ከተደረጉት ሁሉ የበለጠ እጅግ ትልቅ ፓርቲ ሊደግስ መሆኑን ይፋ አደረገ። ይህ እንግዲህ የዓለማችን ሀገራት መሪዎችና ታዋቂ ግለሰቦች ሁሉ የተጋበዙበት ፓርቲ ነው። ሻሁ የፐርሺያን ኢምፓየር ዳግም ማምጣት ፈልጎ ነበረ። ከረዥም ጊዜ በፊት በዑመር ቢን ኸጧብ ወቅት ሙስሊሞች የኢራንን ጥንታዊ ከተማ አውድመው ነበረ። ለዚህ ፓርቲ ወይም ድግስ ተብሎ በኢራን በረሃ መሃል ላይ አዲስ ከተማ ተገንብቶ ነበረ። የኢራኑ ሻህም 600 ሊሞዚኖችን ለቪአይፒ እንግዶቹ አዞ ነበር። ምግቦች በወርቅ ሳህን ቀረቡ። ከዚህ በኋላ ሻሁ ከፊት ለፊቱ ያሉትን ሁሉ እንዲነሱ በማድረግ ወርቃማ ዙፋኑ ላይ ተቀመጠ። ቀጥሎም የኢምፓየሩ ወይም የግዛቱ አዲሱ ንጉሠ ነገሥት እኔ ነኝ በማለት በይፋ አወጀ። ሻሁ የተንደላቀቀ የቅንጦት ሕይወትን ሲኖር፣ የኢራን ድሃ ሕዝቦች እኛ እዚህ እየተራብን ምግብና መጠጥ ለማግኘት ስንሞክር ንጉሳችን ግን በወርቅ ሳህን ላይ ይመገባል በማለት ማሰብ ጀመረ። ለዛ ነው ከዚህ ፓርቲ በኋላ የኢራን ሕዝቦች በፍጥነት ወደ ኢማም ኾሜኒ ሐሳቦች ማዘንበል የጀመሩት። Gradually, Khomeini became so powerful in Iran that the king realized only one power could save him now. ኾሜኒ በካሴቶቻቸው ላይ የኢራኑ ንጉሥ የዘመናችን ያዚድ ነው በማለት አወጁ። ማለትም የነቢያችን ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆኑትን ሁሴንን የገደለው ኸሊፋ ጋር ማመሳሰላቸው ነው። ቀስ በቀስ ኾሜኒ በኢራን ውስጥ እጅግ ኃያል ሆነው ነበርና ንጉሱ ሊያድነው የሚችለው አንድ ኃይል ብቻ እንደሆነ ተገነዘበ። እርሷም ልዕለ ኃያሏ አሜሪካ ናት። ልክ ከእሱ በፊት እንደነበረው አባቱ የፈረንሳዩን ፕሬዝዳንትና ሌሎች ሀገራቶችን ለመነ። በዚህ ወሳኝ ስብሰባም አደረጉ። በስብሰባው መጨረሻም በግልጽ ቋንቋ አሁን ከኾሜኒ ኃይል ማንም ሊታደገው እንደማይችል አበጥረው ነገሩት። ይህንን እንደሰማ ሻሁ ሀገሩን ለቆ ስደት ገባ። ኾሜኒ ሻሁ እርሳቸውን ፈርቶ ከኢራን መሸሹን እንዳወቁ በስደት 14 ዓመታትን ካሳለፉ በኋላ ኢማም ኾሜኒ በመጨረሻ ወደ ኢራን መጡ። በታሪክ ላይ ከዚህ በፊት ለየትኛውም የዓለም መሪ ተደርጎ በማይታወቅ ሁኔታ ከፍተኛ ቁጥር ያለው ሕዝብ ኢማም ኾሜኒን ለመቀበል ወጣ። ኾሜኒን ለመቀበል ሕዝብ ተሰበሰበ። ወደ 7 ሚሊዮን የሚሆን ሕዝብ ኢማም ኾሜኒን ለመቀበል ተሰበሰበ። ይህም የዓለም ሪከርድ ያለው ቁጥር ነበረ። ኾሜኒ ኢራን እንደደረሱ ለመጀመሪያ ጊዜ እንደ ሞት ለአሜሪካ፣ ሞት ለእስራኤል ያሉ መፈክሮች በመላው ሀገሪቷ ላይ ማስተጋባት ጀመሩ። የኾሜኒ ተከታዮች በአሜሪካ ኤምባሲ ውስጥ ያሉትን ሰዎች ሁሉ አሰሩ። ኾሜኒ የአሜሪካውን ፕሬዝዳንት በስም ጠርተው አሜሪካ የኢራኑን ሻህ አሳልፋ ለኢራን እስካልሰጠች ድረስ ኢራን የያዘቻቸውን 50 አሜሪካውያኖች እንደማትለቅ ተናገሩ። ይህኔ ነው በኢራንና በአሜሪካ መሃል ጥላቻ የጀመረው። ነገር ግን የኢራኑ ሻህ በፍጹም አልተመለሰም፣ አልመጣም። እርሱም ከሞተ በኋላ ልጁ ራሱን አዲሱ የኢራን ሻህ ብሎ አወጀ። አሁን ኢራን ውስጥ ኾሜኒ አዲስ እስላማዊ መንግስትን አዋቀሩ። ልክ ኾሜኒ የኢራን መሪ እንደሆኑ በተመሳሳይ ሰዓት አዲስ መሪ በጎረቤቷ ኢራቅ ውስጥም ወደ ስልጣን መጣ። Khomeini became Iran's leader. At the same time, a new leader also came to power right next door in Iraq, Saddam Hussein. The thing was, the rest of the world's leaders were really scared of Khomeini's power. ሳዳም ሁሴን። ነገሩ የተቀረው ዓለም በኾሜኒ ወደ ስልጣን መምጣት ፈርተው ነበር። ምክንያቱም ኾሜኒ በንግግራቸው ውስጥ ሁሉም ቦታ ያሉ ሙስሊሞች በመሪዎቻቸው ላይ እንዲነሱ ሁሌ ያሳስቡ ስለነበረ። ይህንን ሲያይ የኢራቁ መሪ ሳዳም ሁሴን የአሜሪካንና የአረብ ሀገራቶችን ምክር ተከትሎ በኾሜኒ ላይ ተነሳ።
ሳዳም አጠቃ። ይህም ለ8 ዓመታት የዘለቀ አደገኛ ወደሆነ ጦርነት ኢራንንና ኢራቅን መራቸው። ሳዳም የሙሉ ዓለም ድጋፍ ቢኖረውም ሆሜኒን ከስልጣን ማስወገድ ግን አልቻለም። ጦርነቱ እንደተጠናቀቀ ወዲያውኑ ብዙም ሳይቆይ ሆሜኒ ሞቱ። የቀብር ስነ ስርዓታቸው በታሪክ ትልቁ ነበረ። ወደ 10 ሚሊዮን የሚጠጋ ህዝብ ታድሞ ነበረ። ይህም ቁጥር ለየትኛውም የዓለም መሪ የተሰበሰበ ትልቅ ስብስብ ተብሎ በጊነስ ወርልድ ሪከርድ ከተመዘገበው ሁሉ በታሪክ የላቀው የሰዎች ስብስብ ሆኖ ተመዝግቧል። ከዚህ በኋላ የኢራን ሚኒስትሮች አንድ ላይ ተሰብስበው አዲስ መሪ መረጡ። አያቶላህ አሊ ኻሜኒን መረጡ። የአያቶላህ ሆሜኒን ተማሪ ማለት ነው። ዛሬም ድረስ የኢራን ዋና መሪ እርሳቸው ናቸው። ከኢራን ጋር የተደረገው ጦርነት ከተጠናቀቀ በኋላ የኢራን መሪዎች አሜሪካና እስራኤል እነርሱን ኢላማ ማድረጋቸውን እንደማያቆሙ ተገነዘቡ። ኢራን የራሷን አቶሚክ ቦምብ እስካልሰራች ድረስ። ነገር ግን ችግሩ የአቶሚክ ቦምብ መስራት ቀላል አይደለም። በጣም ውስብስብ ቴክኖሎጂ ነው። ያኔ ለኢራን ይህንን ቴክኖሎጂ አሳልፎ ለመስጠት ፈቃደኛ የሆነ ሰው አልነበረም። ስለሆነም ኢራን በመሰረቱ የሆነ አይነት ተአምር እየጠበቀች ነበረ። በዓለም ላይ ያለ የሆነ ሀገር አቶሙን እንዲያገኙ እንደሚረዳቸው ጠብቀው ነበረ፣ ቦምብ ለመስራት እንደሚያግዛቸው። እንግዳው ነገር የተፈጠረው እንደዛ ነበረ። ከኢራን አጠገብ የምትገኝ ሀገር ቦምቡ ያላት የዓለማችን የመጀመሪያዋ ሙስሊም ሀገር ፓኪስታን ዛሬ 5 ስኬታማ የኒውክሌር ሙከራዎችን አድርጋለች። የአቶሚክ ቦምቡን ካመረተች በኋላ አብዱል ቃድር ኻን በጣም ምስጢራዊ በሆነ መንገድ የማበልጸጊያ ቴክኖሎጂውን ለኢራን በመላክ የራሳቸውን ቦምብ እንዲሰሩ ረዳቸው። የአቶሚክ ማበልጸጊያ ማሽኑ የአቶሚክ ቦምብ ለመስራት በጣም አስፈላጊው ማሽን ነው። በመሰረታዊነት አሰራሩ ልክ እንደ ልብስ ማጠቢያ ማሽን ነው። ነገር ግን ይህኛው በልብስ ፋንታ የሚያስገባው ዩራኒየም ነው። ዩራኒየም በዚህ ማሽን ውስጥ ለአጭር ጊዜ እስከ 5% ከተቀመጠ ኤሌክትሪክ ኃይል ያመርታል። ነገር ግን ዩራኒየም በዚህ ማሽን ውስጥ ለረጅም ጊዜ ያህል እስከ 90% ከተቀመጠ አቶሚክ ቦምብ ያፈጥራል። ኢራን የኒውክሌር ድርጅቶችን ለማቋቋም በፍጥነት የፓኪስታንን ቴክኖሎጂ ተጠቀመች። ነገር ግን ኢራን ይህንን ማድረግ ወዲያውኑ እንደጀመረች አሜሪካ ደረሰችበት። አሜሪካ ለፓኪስታን የአቶሚክ ቦምብ እንዲኖራት የፈቀደችው ፓኪስታን ለአሜሪካ በጣም ታማኝ አጋር በመሆኗ ነው። ምንም ቢፈጠር ምን ህዝብህን መጠበቅ አለብህ። ፓኪስታን አሜሪካን ተጻራ ሄዳ አታውቅም፣ ለረጅም ጊዜ ያህል ወዳጆች በመሆናቸው። ነገር ግን ኢራን ሁልጊዜም ተቃራኒ ነበረች። ደጋግማ አሜሪካንን በመናቅ ትዝትባት ነበረ። አሜሪካ የኢራንን ፕሮጀክት እንዳወቀች ወዲያውኑ የአሜሪካው ፕሬዝዳንት በሙሉ ዓለም ፊት ወጣና በንግግሩ ላይ እንዲህ አለ። አንዳንድ ሀገራቶች የኬሚካልና የአቶሚክ ቦምብ ለራሳቸው ለመስራት እየሞከሩ ነው። አንደኛዋ የሳዳም ሁሴን ኢራቅ ስትሆን ሌላኛዋ በሆሜኒ ስር ያለችው ኢራን ናት አለ። በዓለም ላይ ያለ ሰው ሁሉ ይህ ትልቅ ውሸት መሆኑን ያውቅ ነበረ። Bush's speech, America attacked Saddam Hussein, killed thousands in Iraq and toppled his regime. After breaking Saddam's rule so ከጆርጅ ቡሽ ንግግር አጭር ጊዜ በኋላ አሜሪካ ሳዳም ሁሴንን አጠቃች። በኢራቅ ያሉ ሺዎችን ገደለች፣ መንግስቱንም አፈረሰች። የሳዳምን አገዛዝ በጣም በቀላሉ ከሰበረች በኋላ አሜሪካ የትኛውንም ሀገር በውሸት ወንጅላ ጥቃትን ምክንያታዊ ማድረግ እንደምትችል ተገነዘበች። ለዛ ነው ከአፍጋኒስታንና ከኢራቅ በኋላ ኢራን የአሜሪካ ቀጣይ ኢላማ የሆነችው። በድጋሚ አሜሪካ ኢራን የኒውክሌር ቦምብ አላት የሚለውን ውሸቷን መደጋገም ቀጠለች። ከዛ በኋላ የዓለም ህዝብ የኢራኑን መሪ መከታተል ጀመረ። ኢራንን ለማጥቃት ትክክለኛው ጊዜ ነበረ። ምክንያቱም በአንድ በኩል በአፍጋኒስታን ውስጥ አሜሪካ ትልቅ ወታደራዊ ይዞታ ነበራት፣ በሌላ በኩል ደግሞ ኢራቅም በአሜሪካ ሰራዊቶች የተሞላች ነበረች። በመሰረታዊነት አሜሪካ ኢራንን ከሁሉም አቅጣጫ ከባድ ነበር። ለዚህ ነበር ሁሉም ሰው ሆሜኒ ኢራንን ከልዕለ ኃያሏ ሀገር ከአሜሪካ እንዴት እንደሚጠብቃት በንቃት ይከታተለው የነበረው። ከዛም ሆሜኒ አሜሪካ ኢራንን ለመውጋት ያላትን ምክንያቶች ሁሉ ብን ያደረገ ንግግር አደረጉ። ሆሜኒ በኢስላማዊው ዓለም ላይ ከፍተኛ ዕውቀት ያላቸው ሊቅ እንዲህ የሚል ፈትዋ አደረጉ። የአቶሚክ ቦምብ መስራት ለሙስሊሞች በኢስላም ፍጹም የተከለከለ ነው። ኢስላም በጦርነት ወቅት እንኳ ሕፃናትን፣ አዛውንትንና ሴቶችን እንዳንጎዳ ያስተምረናል። በጦርነት ላይ ዛፎችን መቁረጥ ራሱ የተከለከለ ነው። ነገር ግን አቶሚክ ቦምብ ሁሉንም ነገር ሳይለይ የሚያጠፋ ነው። ለዛ ነው ሆሜኒ አቶሚክ ቦምብ ለሙስሊሞች ፍጹም የተከለከለ ነው ያሉት። ኢራን የአቶሚክ ቦምብን የመስራት እቅድ እንደሌላት ይፋ አደረጉ። የኢራን በሮች ለሁሉም ክፍት ናቸውም አሉ። የትኛውም ኤጀንሲ ወደ ኢራን መጥቶ ኢራን የአቶሚክ ቦምብ እንደሌላት መመልከት ይችላል አሉ። ነገር ግን የዩናይትድ ኔሽን ቡድኖች ወደ ኢራን ሲሄዱ ሁሉም የኒውክሌር መስሪያ ጣቢያዎች እንደ ፓኪስታን ተደርገው መሰራታቸውን ተመለከቱ።
በዚህም ሙሉ ዓለም ኢራን ይህንን ቴክኖሎጂ ከፓኪስታን መግዛቷን አወቀ። በፓኪስታን ላይ ያለው ጫና በከፍተኛ ሁኔታ ጨመረ። አብዱልቃድር ኻን ራሱ በቴሌቪዥን ቀርቦ ድርጊቱን አመነ። ከዛም ሁሉንም ሰው ይቅርታ ጠየቀ። ሐቁ ይህ ነው። ዓለምን ለማስደሰት ስትል ፓኪስታን አብዱልቃድር ኻንን አስራ የቤት ውስጥ እስረኛ ያደረገችው። ከሆሚኒ ፈትዋ በኋላ አሜሪካ ኢራንን የምታጠቃባት ምንም የቀራት ምክንያት አልነበረም። ነገር ግን አሜሪካ ኢራንን እንድታጠቃ ሁልጊዜ የምትፈልግ በዓለማችን ላይ አንዲት ሀገር ነበረች። እርሷም እስራኤል ናት። እስካሁን አሜሪካ እስራኤልን አልሰማቻትም። ነገር ግን ቀስ በቀስ ነገሮች መለወጥ ጀመሩ። That Ayatollah Khamenei's fatwa declaring the atomic bomb forbidden is fake and it's just hiding behind the Islamic concept of taqiyya. ነገር ግን በጣም የበለጠውና በጣም ወሳኙ ነገር ፈረንሳይ ሀገር የሚኖር ኢራናዊ ሰው በጣም እንግዳ የሆነ ነገር ጻፈ። የአያቱላህ ኻሜኒ ፈትዋ የአቶሚክ ቦምብን የተከለከለ በመሆኑ ላይ የሰጠው የውሸት ነው። ታኪያ ወይም መደበቅ በሚባል የኢስላማዊ ጽንሰ ሐሳብ ጀርባ ለመደበቅ ሲባል የተሰጠ ፈትዋ ነው በማለት ጻፈ። በኢስላም ታኪያ ማለት ሰው ሕይወቱን ለማዳን ሲል መዋሸት ይችላል የሚል ጽንሰ ሐሳብ ነው። እና ይህ ሰው እንደሚለው ኾሜኒ የውሸት ፈትዋ የሰጠው የኢራንን ሕዝብ ለማዳን ነው። ይህ ማህሙድ ሙራድ ኻን የሚባል ሰው ተራ ሰው አይደለም። የኾሜኒ የራሳቸው የእህታቸው ልጅ ነው። የኾሜኒ እህትና ልጇ በኢራን ውስጥ ካሉ ትልቅ ጠላቶቻቸው መሃል ናቸው። በዚህ ጊዜ ዩናይትድ ስቴትስ ኢራንን የበለጠ መጠራጠር ጀመረች። ከዛም በ2009 ዩናይትድ ስቴትስ በኢራን ላይ ከባድ ማዕቀብ ጣለች። በጣም ከባድ ማዕቀብ። ከማዕቀቡ በፊት የኢራን ኢኮኖሚ በፍጥነት እያደገ ነበረ። ነገር ግን አሜሪካ ማዕቀቡን እንደጣለች የኢራን አጠቃላይ ኢኮኖሚ ቀጥ ብሎ ቆመ። ከዚህ የአሜሪካ ማዕቀብ በኋላ እንደ ኢራን ያለች በነዳጅ ዘይትና በጋዝ የታጨቀች ሀገር መክሰር ጀመረች። ያለ አሜሪካ ፍቃድ ኢራን በዓለም ላይ ላለ ለማንኛውም ሀገር ነዳጇን መሸጥ አትችልም። የቅርብ ጎረቤቷ ፓኪስታን ጋር ከተስማማች በኋላ እንኳ ፓኪስታን ከኢራን ነዳጅ ለመግዛት አሻፈረኝ አለች። ከኢራን ርካሽ ጋዝ ፋንታ ፓኪስታን ከኳታር ድረስ ጋዝ ታስመጣ ነበረ። ነገሩ ልክ ሀያል የመሬት ባላባቱን ፈርቶ የራሱን ቤት መጠበቅ እንዳቃተው ሰው ነገር ነው። ሰዎች ብዙውን ጊዜ ከቅርባቸው ካለው ሱቅ በውድ ላለመግዛት ሩቅ ቦታ ሄደው በርካሽ ይገዛሉ። ዛሬም ድረስ ከኢራን ጋር ንግድ የሚነግዱ 3 ትልልቅ ሀገራቶች ብቻ ናቸው። ቻይና፣ ራሽያ፣ ኢንዲያ ወይም ህንድ ናቸው። በአሜሪካ በተጣለባት ማዕቀብ የተነሳ የኢራን ሁኔታ በጣም መጥፎ ሆነ። በዚህም የኢራን መንግስት ከአሜሪካን ጋር ለመደራደር ፈቃደኛ ሆነ። በመጨረሻ በፕሬዝዳንት ባራክ ኦባማ አስተዳደር ኢራን የኒውክሌር ስምምነት ለማድረግ ተስማማች። በዚህም ኢራን የኒውክሌር ቦምብ ላሰራ በምላሹም ዩናይትድ ስቴትስ ማዕቀቦቿን ሁሉ ልታነሳ፣ የኢራን ኢኮኖሚ በድጋሚ ጠንካራ እንዲሆን ልትፈቅድ፣ ለሁለቱም ሀገራት ትልቅ ድል ነበረ። ነገር ግን ከመጀመሪያው ቀን ጀምሮ አሜሪካ ውስጥ አንድ ሰው ነበር ይህንን ስምምነት አጥብቆ የሚቃወም፣ ዶናልድ ትራምፕ። ፍጹም ይህንን የተቃወመውም አሜሪካ ውስጥ ትልቅ የአይሁዳውያኖች ኔትወርክ ስላለ ነው። ያለ እነሱ ድጋፍ ማንም ሰው ስራ መስራት አይችልም። ለዛ ነው የመጀመሪያው ምርጫውን ካሸነፈ ከአጭር ጊዜ በኋላ ዶናልድ ትራምፕ ከኢራን ጋር የተደረገውን ስምምነት የቀደደው። በድጋሚ በኢራን ላይ ማዕቀብ በመጣል ኢኮኖሚዋን አዳከመው። ነገሮችን መበታተን ጀመሩ። በእርግጥ ግን ኢራን ናትና ጸጥ ብላ እንደሌሎቹ የሙስሊም ዓለማት ፈርታ አልተቀመጠችም። ትራምፕ በኢራን ላይ ማዕቀብ እንደጣለ የኒውክሌር ፕሮግራማቸውን ድጋሚ ወደ ሥራ አስገቡ። በሌላ በኩል ዶናልድ ትራምፕ የሚፈታተነው ሰውን መታገስ የማይችል አይነት ሰው ነበርና ኢራን ለአሜሪካ ንቀቷን ስታሳያት ድንገት እርምጃ ወሰደ። አንድ ቀን ማንም ሳያስበው የኢራንን ሰራዊት ኃላፊ ቃሲም ሱሌይማኒን የገደለ የሚሳኤል ተኩስ አደረገ። ይህም ለኢራንና ለሕዝቧ ትልቅ ነገር ነበረ። አሳፋሪም ነበረ። የሆነ ሰው በድንገት ብድግ ብሎ በቀላሉ በዓለም አይን ፊት የሰራዊቷን ኃላፊ መግደል። ቀስ በቀስ በኢራን ውስጥ ለአሜሪካ ያለው ቁጣ የበለጠ እየተጋጋለ ሄደ። ከሱሌይማኒ ሞት በኋላ አዲስ ምርጫ ኢራን ውስጥ ሲያዝ አዲስ ፕሬዝዳንት ወደ ስልጣን መጣ፣ ኢብራሂም ራኢሲ የሚባል። ኢብራሂም ራኢሲ ቀልድ የማያውቅ ጠንካራ ፕሬዝዳንት ነበረ። በማንኛውም ሁኔታ ለዩናይትድ ስቴትስ ወይም ለእስራኤል በማንኛውም ሁኔታ የማይንበረከክ መሪ ነበረ። ኢብራሂም ራኢሲ ፕሬዝዳንት እንደሆነ የኢራን የኒውክሌር ፕሮግራም በድጋሚ ተጧጡፎ ቀጠለ። ከመጀመሪያውም ጀምሮ ሁሉም ሰው ይህንን ተገንዝቦት ነበር። ግልጽ ባለ ቋንቋ ኢራን ከዩናይትድ ስቴትስ ጋር ምንም አይነት ስምምነት አታደርግም ከእንግዲህ ያለ። በተመሳሳይ ሰዓት እስራኤልን ለሚፋለሙ ቡድኖች ሁሉ ገንዘብና መሳሪያ እየላከ መደጎም ቀጠለ።
እስራኤልና ጋዛ በሚያደርጉት ውጊያ ወቅት። ነገር ግን በግልጽ አሜሪካንንና እስራኤልን ተቃውሞ የሚናገር የትኛው መሪ ምን እንደሚደርስበት ሁላችንም እናውቃለን። ፕሬዝዳንት ራኢሲ አውሮፕላኑ ተከሰከሰ፣ ሞተ። ከአንድ ዓመት በፊት ፕሬዝዳንት ራኢሲ ከሞተ በኋላ ኢራን ድጋሚ ምርጫ አደረገች። የኢራን ሕዝብ ፍጹም ፕሬዝዳንት ራኢሲን የሚቃወም መሪ መረጠ። በጣም ለዘብ አድርጎ የሚናገርና ተግባራዊ የሆነ ሰው። ልክ ይህ ሰው ፕሬዝዳንት እንደሆነ ይፋ ያደረገው የመጀመሪያ ነገር ኢራን አሁንም በአያቶላህ ኾሜኒ ፈትዋ የጸናች መሆኗን ነው። ኢራን የኒውክሌር መሳሪያ አትሰራም የሚል። ኢራን ከአሜሪካ ጋር ብቻ ሳይሆን ከመላው ዓለምም ጋር መደራደር ትፈልጋለች ሲልም ይፋ አደረገ። በዚህም የተነሳ በቅርቡ በጣም በምስጢር በአሜሪካና በኢራን መሃል ግንኙነቶች መደረግ ጀመሩ። ነገር ግን እስራኤል ኢራንንና አሜሪካ በፍጹም እንዲደራደሩ አትፈልግም። በዚህም እስራኤል የምትችለውን ሁሉ ነገር እያደረገችና ከዛ በድጋሚ የሐሰት ክሶችን በኢራን ላይ መንዛቷን ቀጥላለች። ኢራን የኒውክሌር መሳሪያ ለመያዝ ያላትን ፍላጎት አቋርጣ በፍጹም አታውቅም ማለት ያዙ። ብለውም ኢራን በወር ውስጥ የአቶሚክ ቦምብ የመገንባት አቅም አካብታለች አሉ። ነገር ግን ይህ ላለፉት 25 ዓመታት ሲባል የነበረ ነው። ኢራን የኒውክሌር መሳሪያ የመስራት ፍላጎቷን ትታው አታውቅም። በወራት ውስጥ የሚሰራ ምን አይነት አቶሚክ ቦምብ ነው? ከ25 ዓመት በኋላም እስካሁን አልተሰራም። በተጨማሪም እስራኤል ኢራን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ለመግደል ፍላጎት አላት በማለት በተደጋጋሚ ኢራንን ትከሳለች። ለዛ ነው እስራኤል ኢራንን የምታጠቃው። ዛሬ አሉ የሚባሉ ታላላቅ ሰዎቿን ሁሉ አንድ በአንድ ኢላማ አድርጋለች። የሀገሪቷ ከፍተኛ መሪ ቀኝ እጅ ከአሜሪካ ድርድር ማድረግ የሚፈልገውም አልቀረለት። በእነዚህ ጥቃቶች እስራኤል ኢራን የተሳሳተ እንቅስቃሴ እንድታደርግ ለመተንኮስ እየሞከረች ነው። በቁጣ ልዕለ ኃያሏ ሀገር አሜሪካ ኢራንን መትታ ከተመሰረተ ረጅም ዓመታት የሆነውን የአያቶላህ ኾሜኒን መንግስት ለመጣል አቅዳለች።